ሐኪሜነ መድኃኒቴ ፈዋሽነ እናቴ ልገባ ቦርሳ ውስጥ መንጃ ፈቃድ አለኝ። እሱን ስትልኝ እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል። ያቺ ድግስ ውጪ ውጪ በድንጋይ አልጋ ተገልብጬ እግዚአብሔር ነው የሚጮኸው። ይሄ ብረት ስለሆነ እሺ አይጮህም። ምን ጫን ጀምር። እሺ ሰላም እንዴት ነሽ? ምንድነው? ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ እዛ ማዶ ሆ። አንተ ግጥሙ ምን ነበር? ምን ነበር ግጥሙ? ግጥሙ አልጠፋብኝም። እንዴት ናችሁ? እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን አለን። እነሆ ዛሬ በቦዩ ተገናኘን። አዎ ልልላችሁ ዘፍንላችሁ ነበር፣ ግን ግጥም ከየት ይምጣ? ግጥም ከየት ይምጣ? ከባድ ነው እኮ። እንዴት ናችሁ? እንኳን አደረሳችሁ። በሀገር ውስጥም በውጭም ያላችሁ እንኳን አደረሳችሁ እያለን መግቢያችንን እንዲሁ አድርገን እንጀምረዋለን። ሰላም ነው ወይ? ክብር ይስፋ ለመድኃኒዓለም አለን። ዛሬ እስቲ በዓል ነው። በዓልን ባስመለከተ አክቹሊ ምንም አላዘጋጀንም ምናምን፣ ግን የሆነች ነገር አሰብኩና እኔ አጋጣሚ ቤተሰብ ጋር ነበርኩ፣ ሰሞኑን ቤተሰብ ጋር ነበርኩ እና በዓልን እዛ አሳልፋለሁ ብዬ ማስቤ ነበር፣ ግን ከነከነኝ። ለምንድን ነው የከነከነ አትሉኝ? በአይኔ ሄለን ውልብ 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 ትልብኛለች። ከዛ በዓልማ ቤተሰብ ስላለ ቢያንስ እነሱ አይደብራቸውም። እኔ በዓልን ከሄሉዬ ጋር አሳልፋለሁ ብዬ ወደ እናንተ መጣው። ሄሉዬንም ጠርቻት እስቲ አብረን ለማሳለፍ ምናምን አስቤያለሁ እንጂ ምንም ያሰብኩት ነገር የለም። አክቹሊ የኔ እቅድ መጀመሪያ ከቤተሰብ ጋር ለማሳለፍ ነበረ፣ ግን ቀን በሄደ ቁጥር ላይክ ሄሉ ትዝ እያለች መጣች። ሄሉ ያለኔ ማን አላት? ማን አላት? ቀልሎ ወዲ ሰው ከሄሉ እስቲ ለማሳለፍ ምናምን ሞክራለሁ። አክቹሊ እንትን አሟታል መሰለኝ፣ ትንሽም አርጓታል። ህመሟን ለማስረሳት እንሞክራለን፣ ደግሞ እናስረሳታለን ጭምር። በጣም ቆንጆ ጊዜ ይኖረናል ብዬ አስባለሁ። ያው የኛ ስራ ሄሉን ማስደሰት አይደል? ቆንጆ 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 ጊዜ እናሳልፋለን። በዓልን በዓል ለማስመሰል እንሞክራለሁ፣ ምክንያቱም ላይክ ሄሉን ቤቶቿ ናት። ለዛም ነው ከሄሉ ጋር ለማሳለፍ ምናምን የፈለኩት። ሰው ሄሉ ጋር ደውዬ ጠርቻታለሁ። እንደ ሁል ጊዜ መጀመሪያ ላይ ትንሽ ማንገራግራ ነበር። እሷ አትወድም መሰለኝ ይሄ በዓል ወከባ ምናምን የሚመቻት ሴት አይደለችም። እንደምንም ማሳምኛት ነይ ብያታለሁ። እሺ እመጣለሁ ብላኝ እሷን በመጠበቅ ላይ ነው ያለሁት። ግን ቅድም ነው የደወልኩላት። ይሄን እንድታውቁልኝ እፈልጋለሁ። ሄሉ ትንሽ ማርፈድ ጀምራለች። ኮሜንት ላይ ምከሯት። ኢዛና ባስተካከለበት ሰዓት ለምንድነው የምታረፍችበት እያላችሁ ኮሜንት ላይ ጻፉልኝ እና በቃ በዓልን ከሄሉዬ ጋር ቆንጆ ጊዜ እናሳልፋለን፣ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ሄሉዬን እንጠብቃት። ቆይ እስከዛ ድረስ ከቤት ያመጡት ነገር አለ። እስቲ ና ና ና ለምንድን ነው የማመጣው ወዳጄ? ይሄ ምንድን ነው? ምንድን ነው ይሄ? ሙልሙል። እኔ መቼም አልጋግርም። እኔ አልጋግርም መቼም። እኔ ሙልሙል ግን ሙልሙል ዳቦ ምናምን አመጣው። ግን ይሄን ያፈነዶት እኔ ፈንድሾ ምናምን ፈንድሾን ያፈነዶት እኔ። እዚህ ጋር ለስላሳ አለ። በቃ ሄሉዬ ምናምን ጠብቃት። ያበደ ጊዜ እናሳልፋለን ማለት ነው። ይህንን ዩቲዩብ ቻናል ሰብስክራይብ አድርጉልኝ።
ይሄንን ቪዲዮ ላይክ ሼር አድርጉልኝ ማለት ነው። አይ ቲንክ ላይክ መዘጋጀት ነበረብን በዓልን ፏ አድርገን ወደ እናንተ ለማምጣት ምናምንና ትንሽ ነገሮች አልተመቻቹልን ምናምን፣ ለዛም ነው ቀለል አድርገን ለመዋል የፈለግነው ማለት ነው። ሰው ሄሉዬን ጠብቃት፣ አብረን ቆንጆ ያበደ ጊዜ እናሳልፋለን ማለት ነው። አብራችሁን ቆዩ። እወዳችኋለሁ። ፈጽሞ ይህን ቪዲዮ እንዳታሳልፉት፣ ምክንያቱም አሪፍ ጊዜ ይኖረናል ብዬ አስባለሁ። ሶ ይመቻችሁ። ቢግ ላቭ ኤንድ ቢግ ሪስፔክት ይሜ እና እኛ እስከዛ በሚቀመጥ እንዳሰብ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው በስተመጨረሻ ያት ፋት የላትም እኮ እንደውም ትንሽ ጥቁም ሊድ ነገሩ ታማለች። አሞብኛል ሌሉይ ማን ነው እና እኔ ቲም እንዴ ሃይ ማነው ትለኛለህ? አይዞሽ ነይ ሊፍት እያለ በደረጃ መመጣ የመጀመሪያው ሰው እግዚአብሔር ምንድነው የሚጮኸው? ይሄ እንብረት ስለሆነ እሺ አይጮህም። ምን ጫን ጀምር። እሺ ሰላም እንዴት ነሽ? ምንድን ነው ሄሎ እንዴት ነሽ? አማን እግዚአብሔር ይመስገን። ነይ አዛጋ ዳቦ እኮ አለ እሱ ነው የታየው። እኔ አልታየሁሽም። እሺ ነይ እንጂ የማዘር ነው እኔ አልጋገርኩት። ያ ፈንዲሻም አለ። ነይ ሚክስ ሲሆን አሪፍ ነው። አይ ነው ዳቦ አለ አፍሽ ውስጥ ችግር የለውም። ነው አፍሽ አሙኛ ተሳገኝ ያክሳሉ ዞር በል። እሺ እንኳን አደረሰሽ። አብሮ አደረሰ እኮ አሁን ያዘጋጀሁት ነገር አለ። የጠራሁሽ ሆዮዬ ልጨፍርልሽ ነው እና የሆነ አስቢበት የሆነ ነገር እሺ አስቢበታል። ወንበር እንደዚህ አዙርልኝ። እንደዚህ ጋር ልቀመጥ ነው የምፈልገው። እዚህ ጋር ልቀመጥ ነው የፈለኩት። እዚህ ጋር ትቀመጭም? እሱ ጋር ጀርባዬን ሰጥቼ ልብላ። ጭራሽ ወዳውና ታስፈተኝ ነሽ እኮ ይሄ ሁሉም ሰው የሚያውቀው ነገር ነው። ሄሉይ ግን ማን ነው ያዘጋጀለው? ከቤት ያመጣሁት ሰላም እንዴት ናችሁ? ሰላም አልሻችሁ ቀይላችኋለሁ። መጀመሪያ ድክላን ምግብ ይቀድማል ከሰላም። አንተንስ መች በቅጡ ሰላም አልኩ። አሞኛል በቃ አትንካኝ በእናትህ። ወይኔ አሟታሉ። አላመመኝም እንዴ? ኧረ አሞሻል። ተጠራጠርኩ እኮ እንደዛ ስትል አሞሻል። እውነት
አይዞሽ እግዚአብሔር ይማርሽ። እዚህ ካንቺ ጋር ነው። ለሻ ሰላም ሰላም በላ አምጣል ምን አይደርስም። አረ በቃ ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ? እኛ አለን ይመስገን ደህና ነን። እንኳን አደረሳችሁ። እንኳን አደረሰ። እንኳን አብሮ አደረሰ እና ሰላም አለይኩም እና ልበል። እውነት እኔ አሞኛል፣ ዞሮብኛል፣ እንዴት እያዞረኝ ነው። ባይዘው ወር ትንሽ ብትቆይ ኖሮ አልጋ ላይ ነበር ይሄንን ይዘህልኝ የምትመጣ። እዚህ ያለም አሞሻል። አዎ እናትሽ ባይዘው ማለት ነው። ዛሬ ፋሚሊ ጋር ለማሳለፍ ነበር ሀሳቡ። ከዛ ውልብ አለብኝ። እኔስ ውልብ አለብኝ ምናምን ነው። ያንቺ ፈገግታ፣ ያንቺ ፊት፣ ያንቺ ጭቅጨቃ ምናምን ባይኔ ውልብ አለብኝ። ከዛ አንቺ አዎ በጣም እንደዛ ይከፋኛል። ከዛ እኔማ ቦይን ከሄሉ ጋር ማሳልፈው ብዬ ከዛ ከቤተሰብ ይሄን ግን እኔ ያፈነደሁት ምንድን ነው? አዎ ፈንዲሾን ያፈነደሁት ነኝ። ጋይስ ጾም ነው እንጂ ከቸኮሌት ጋር አንተና መነጽር ግን መነጽር ምን አይነት ነው? አይደለም ይሄኛው ብርሃኑ በጣም ነው የሚሸጥረው። በጣም የሚያስጠላ ብርሃን ያለው። እሺ በጣም ነው የምትወደው መነጽር? ሰው ቤት አንተ ተኝተህ ታደርጋለህ መነጽር? አዎ። እንዴት አወቅሽ? እንዴት አወቅሽ? አንድ ያሳያቸው ብርሃኑ ማርያም እንትን ያወቅኩት መጥቼ እዚህ በሌሊት ፈታኝ አንቺ ሌሊት እኔ ጋር ማነሽ? አይ አንተ አላየኝ ምን መጥቼ ነበር በሌሊት። አውራቸው እሺ እኔ ምንም ማወራው ነገር የለኝም። እንኳን አደረሳችሁ። እውነት በዓልን እንዲህ አልነበረም ባሳልፈ የነበረው ግን አመመኝ ማርያም እንዲህ ይደክመኛል። አሁን ቁጭ ብያለሁ ግን እኔ ይደክመኛል። ጌታ ነው ኦኬ ልጨፍርልኝ ቆሻል ሆያ ሆዬ ሆያ ሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያቺ ድግስ ውጪ ውጪ በድንጋይ አልጋ ተገልብጬ ያቺ ድንጋይ አልጋ አመለኛ ያለ አንድ ሰው አታስተኛ ክፈት በለው በሩን የጌታውን ከፍቼ ያለው በሩን ያኔ ማሄደን እንዴ ምን ሳልሽ ሜሪን እዛ ማዶ አንድ ክዘር እዚህ ማዶ አንድ ክዘር ያኔ ማሄደን ማይክል ጃክሰን ወንድ ነው። እዛ ማዶ ሆበ መጥረያ ስለሆነ ማይክል ጃክሰን ሞተ ሰው ነው የሚሰይመኝ። እዛ ማዶ አንድ ድንጋይ እዚህ ማዶ አንድ ድንጋይ የኔማ ሄደን አንበሳ ገዳይ ሰምቼ ከቁልፍ የመጣው በሬን ዘግቼ ሆያ ሆዬ በሉ ክርስቲያኖች በሙሉ ናቀኔ ጎበዝ እኮ ምንድን ነው እኔ የቤተ ክርስቲያን እናረኩት አመት አውደ አመት አትልም? የሆነ ነገር ታዲያ ረስቼው እኮ አጠራሪ እንደዚህ ነው። እሺ ሰው ያለውን ነው የሚሰጠው። ልገባ እንደ ቦርሳ ውስጥ መንጃ ፈቃድ አለኝ። እሱን ልስጥልኝ። ያው ወደ ግድ ምንድን ነው ብር ነው እኮ ምንድን ነው በቃ ብር ነው የጨፈርክበት ሲበዛ እኮ ነው። እኔ 200 ብር ነው። አዎ ከይልሽ ከኔ ጋር ጨፍሪ ምን አመት አውደ አመት አመት የኢዛና ማን ነው የሄለን ቢት ደረስ ገበር ይሄንን ምንድን ነው የምገዛበት? 400 ብር ሰጥቻለሁ። ልንገራችሁ ማለት 200 ብር ሰጥቻለሁ። 100 ብር ነው እንዴ? 100 ብር ነው። 200 ብር አይደለም። ይሄን ካሜራማን ይሄን ቦርሳ ይኖር እዛ አስጠጋው። ከዚህ በላይ እኔ መበዘዛል። ሲጀመር ጨፍሪልኝ እኔ እሰጥሻለሁ።
ይጨፍራል እኮ አበባዮሽ አበባዮሽ አሁን አይደለም እንቁጣጣሽ ቀን ተጨፈርኩ ነው። አሁን ትጨምራለሽ? የለኝም ሲጀመር እኔ የለኝም። ወደጅና ከኔ ጋር እንጨፍርሽ። አልጨፍርም ልዳልሽ ነው ለኔነት ምን በወጣች ባዶ ሙልሙል ስልኬ እንዳታረፍ በቃ በቃ እንትን ነው ብድር አለብን ልትሞላልኝ ነው። ቺርስ 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 ያ ቺርስ በጁስ ቺርስ ያስብለኛል። እሰይ ምን አለብሽ? ዋናው ማሰብሽ ነው። እሺ ሁለቴ ነው ቺርስ ያለ ይሄ ሻት 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 ሚጣጣሽ ያቋል። ኧረ በስመ አብ ይሄንን እንትን አስቀምጦ ለፊት አልጠጣም የሚል ኢንተርቪው ላይ ተቀበለ። ያምር ግን እውነት ለመናገር አይጠጣም፣ ብዙ አይጠጣም። 1-3 ወይን ነው የሚጠጣው። መጠጣውንም ታውቃለች። 1-3 ብቻ ነው የሚጠጣው። 1-3 ምን ወይን ሙሉ። አዎ ለዚህ ንግግርሽ እውነት እንደማልጠጣ ስላወቅሽ እግዚአብሔር ሪት በቃ ሸልሜሻለሁ። አሞኛል። እስቲ እንደዚህ አታድርግ፣ አትቀጥቅጠኝ። ሲጀመር እንደዚህ አይደለም። ካርድ ሞላበታል። እንዴት ነሽ? ንግድ ለማሽ ይህንና ነገር አስቀምጠው። ምንም አላመንኩም። አስቀምጠውና ንቀሹ መጥረጊያ ሲሆን አንተ አሟታል አላመማት ምናምን አትልም። የኔ ጌታ አትልም። አሞሻል። እኔ እኮ እያዝናናኋት እኮ ነው። እየመታኝ አሁን የታመመ ሰው እንደዚህ ስትለው አሁን ድፍት ይልባል። ሰበብ ነው የሚሆነው። ደምሱ ምን ደም ማለት ነው። ይሄ በአረብኛ ምን ይባላል? ንገረኝ። በአረብኛ ለስላሳ አይደል? አሲር ይባላል። አሲድ አሲር አሲር ይሄ አስቀምጠው። እየፈራሁት ነው። በቃ አስቀምጠው። እኔ አላምንም ደግሞ እንደሚታመን ሰው አሲር ይባላል። እና አሲር እንጠጣ። ኧረ ይሄ ልጅ እግዚአብሔር እኔ ከተነሳ አለቀም። ኧረ በማርያም እየበላው ቤት ይጠርግብኛል። ዞር በል። ሴት ተቀምጣ ወንድ ልጅ ይጠርጋል። የዘንድሮ ልጆች ገና የኔ ቤት ጋር ትሄድና ገና እኔ ቤት ትጠርግ፣ እኔ ቤት ትሰራለህ ገና። እና በዓል እንግዲህ እኔ ለምንድን ነው በዓል ግን እግዚአብሔርን እኔ በጣም ምርር ብሎኛል። በዓል ሲደርስ ለምን ነው የምታመመው? ማርያም በዓል ሲደርስ ሁሌ ነው የሚያመኝ። እናንተ ጋር እንዳልመጣ እኮ ነው። አቤት እና ናፍቅሻለሁ። ማርያም ነው የኔ ጌታ። ቴንኪው በጣም ለምን እንትን ስላመጣልኝ ሙሉ ለአንቺ ነው ሁሉም። እሺ ማርያም ተኝቼ ነበር። ገብቶኝ እኮ ነው ያለ እኔ ማን አላት እያልኩ ከነከኝ። ሰው ማርለው አስባለሁ አንዳንዴ። አመሰግናለሁ በጣም። አንቺ ብትሆኚ አታስቢ። እኔ ወልኩ አሁን እኔ ባያመኝ ኖሮ ቤቴ ነበር በጣም ባያምሽ ኖሮ ቡና ፍቼው ነው የምጠራው ነበር። እኔ ቡና ጠጣ እኮ ቡና እኮ የሚፈላው እኮ ስለሚጠጣ አይደለም። እኔም አልጠጣም። ቡና የሚፈላው ለድባቡ ነው እኮ ጠናል። ምን አለ ጠናል? እጣን አታውቂም? አውቃለሁ። እና ምንድን ነው የምታስደጋግሚው? እጣን አለ ወይ ነው ብትለኝ ቤቴ በስመ አብ ያለ እጣን ታዲያ ቡና ይፈላል እንዴ? አዎ ማለት አንቺ ጋር እንትን ኧረ ቆራርጣችሁ እዛ ቲክቶክ ፖስቱለት። እኔ እንዴት ቤቴ እንዴት እንደማሳምር ጌታን። አንድ ቀን ግን እንጠራሃለሁ፣ ትመጣለህ እኮ። ኧረ አልመጣም ቤቴ። አዎ ለምን እኔ አልሄድም ቤቴ አትመጣም? ለምን ደግሞ አልፈልግም። እኔ ቤት መምጣት አልፈልግም። ማርያም በል እስቲ፣ ማርያም በል። እወዳታለሁ። ማን? ማርያምን
እዩት እግዚአብሔር ሲያዝገኝ መምጣት አልፈልግም። የት ቤት ለምን የተበላሸ ጭንቅላት ይህንን መነጽር አውልቅልኝ ወደዛ በማርያም አሁን ይወጋኛል። አይኔን እያመመኝ ስለሆነ ነው። እሺ እግዚአብሔር እሺ እንዲቆማ እምቢ አትቀመጥም። አልቀመጥም። አሁን ለምን ነው ቤትሽ የምትጠሪው? ቤት ያመጣ ቤት የሚመጣው ለምንድን ነው? እስቲ ንገረኝ። እዩት ይጠቅሰኛል ቤቱ ይጠቅሳችኋል እናንተን በኢየሱስ እኔ ከዚች ቤት ቀጥ ብዬ ነው የምወጣው። ቤት የሚመጣው ለምንድን ነው? የከኖዩ ዋንጫ ቡና ይሄ ልጅ ግን እግዚአብሔርን በቃ እንትን ሆኗል፣ አዝጎኗል። ቤት የሚመጣው ለምንድን ነው? ያምራል ቤቴ። ወደድሽ? 3ኛ ቀኔ ነው ስመጣ አይደል? አልነገርሽኝም። ወዴ ከሞላ በኋላ ነው ነገር በላለው ጠጣለሁ። ሙልሙል አምሮሽ ነው ባይዘው ማለት ነው። አዎ እንዴ ሰው አደረኩሽ? አዎ በቃ በዓልን አከበርኩ። የኮቦን እምቢ እግዚአብሔር ልጅ ይዞኛል ዛሬ። በነገራችን ላይ ቤቴ የወንድ ላጤ ቤት አይመስልም። አዎ እኔ ፍሪጁ ራሱ የእንትን ፍሪጅ ነው የሚመስለው። እንትን ይሄ ሱፐር ማርኬት የሚሸጡበት የለም ትልቅ ከመሆኑ እንትን እና እኔ ራሱ ባለትዳር ሆኜ ቤቴ እንደሱ አያምርም። እሱ ግን ወንደላጤ ሆኖ ቤቱ አያምርም። ማን ነው ወንደላጤ ያለሽ? ወንደላጤ ቤት እንደዚህ ነው። የሆነ ሴት አለች እንትናት ቢዚ ናት። ቢዚ ናት በጣም አትችልም። እኔ ምንድን ነው ስራ ፈት? ስራ ፈት። በዛ ነው ቤት የመጣሁት። አይ ጥራት ልተዋወቅ። ማንን አትፈልግም? ውዷ ባለቤቴን። ኧረ በስመ አብ ምን ሆነሽ? ቀን የለችም። ቤት ሴት ስታስገባ ምናምን ምንም አይደለም። ታውቃለች። ፈታ ያለች ሴት ናት። ግምት ፈታ ያለች ሰው የፈታች ናት እንጂ አሁን አንተ እንዳለ ነው የምታስበው? አዎ ውይ የለም እኮ ንገራት ማለት ማለት የለም አንተ የእሱ አይደለም ንገራት በቃ ዝም ብለህ መልዕክቴን አድርስ። ያንቺ አይደለም እና የማን ነው ይዛና እንዴ? እኔ አውቃለሁ። እናንተ አታውቁም የማን እንደሆነ? ኧረ ማንም ሳያውቅ ይነግሯል ኮሜንት ላይ። ኧረ በስመ አብ ማንም ሳያውቅ እና የእሷ አይደለም ልንገራችሁ ብዬ ነው ማለት ንገራት ለእሷ ወደፊት ምናምን ስታጠፍ ሆዷን እንዳይቦረቦር ያው እሱን ነው ለማለት የፈለኩት። ንገራት ብላ በማንኛውም ቤት የእውነት ለመናገር አይመስልም እና ቆንጆ ቤት ነው እያሉት ነበር እነሱ። አዎ በጣም እኔ ራሴ ሳይው ግርም ይለኛል በጣም በራሴ ትደነቃለህ እንጂ ምን ሆነሽ? አጉርስ እንዴ? እኔ እኮ ላጎርስ ብዬ ራሴ በላለሁ። ሙንደል ትልኛለሽ በልተሽ ባይዘው ቆይ ማውራት ድፎ ዳቦ ወድ ያስጠላ እኮ ዜቶች እንደው ዳቦ ውድ ነው። መሸግፈጥ አትውደድሽ ጠጠጋ አጠጥ አልወድም። በኛ የሰጠሁሽ ልብስ እሺ ታኛለች። ቀሚስ የለም? አዎ ባለፈው የሰጠኝ ቀሚስ ፒንኩ። እሺ ፕሮግራም እንዳትይዥ በ16 ወይ በ17 ሁለቱም ቀን። ኧረ አይደለም እርግጥ አድርጋ ወይ 16 ወይ 17 በ17
ኦኬ እሺ ምን አለ በቃ እንዳትጂ ፕሮግራም እሱን ቀሚስ ለብሰሽ ትመጫለሽ። በውጭ ነው በእኛ አቆጣጠር? በእኛ ነው እንጂ እኮ አትጩብኝ። እንካ ደግሞ ይሄንን ነገር ያዝልኝ። ምንድነው ፕሮግራሙ? ወይ ያንን ቀሚስ የሰጠኝ ምን ለምንድነው? ምንድነው ፕሮግራሙ? እንግዲህ ፕሮግራሙ የሚነገር ነገር አይደለም። እዛው አብረን ነው የምናየው ከነኩ ቁርስ አልበላሽም? ቁርስም ምሳም ሁሉንም አብሬ ማታ ነው የበላሁት። ማለት አሁን ለምሳሌ ጠዋት ፍርፍር ነው የምበላው፣ ከሰዓት ደግሞ ጥቅል ጎመን በድንች ነው የምበላው፣ እራት ምስር ነው የምበላው። ሶስቱንም አብሬ ማታ በላሁት፣ ሁሉንም በሶስት እንጀራ ይሻላል እንደሱ። ያው ከዛ በኋላ ቁርስም ምሳም አይጠይቀኝም ሆዴ። ታድሎ ጥሩ ወር ነው ያለሽ። ግን ራስሽን እየጎዳሽ ነው እንደዚህ አትስለምጂ። አውቄ ነው እኔ ፈንድሽን አብልኝ። እኔ ኩለኛ ፍንዶት እንዴ! ዋው ሲጣፍጥ ማርያም። ግን ወንድ እንደዚህ ፈንድሻ ማፈንዳት ይችላል እንዴ? ልጅ ፈንድሻ እኮ ነው እኮ ነው። ፈንድሻ ምን ይፈልጋል? እንዴት መሰለህ ስታፈነዳው ነጭ ሆኖ መውጣት አለበት፣ ማረር ወይ ደግሞ ጥቁር መሆን የለበትም። እና ይሄ ነጭ ፈንድሻ ነው። እና ሳላደንቅ ማለት አልፈልግም። እኔ በጣም ጎበዝ ነኝ። ትዳር የሚፈልግ ሰው ካለ ብዙ ነገሮች ላይ ጎበዝ ነኝ። ኢንቦክስ አድርጎ። አዎ በዚህ አጋጣሚ ለትዳር የምታስቡኝ ሰዎች ምናምን ይኸው ፈንድሻ ያፈነዳሉ፣ ሻይ ያፈላሉ፣ እንቁላል ይሰራሉ። ይሄ እንትንም የቡሄ ዳቦ ኦር ደግሞ ምን አይነት ዳቦ ደግሞ ከፋሚሊ ጋር መጥቶ እንጂ እንደ ይሰራል። አዎ በዚህ አጋጣሚ ቅድም እንዳልኩት ለትዳር የምትፈልጉኝ ሰዎች ኢንቦክስ ላይ ጻፉልኝ። እኔ ያለ እና በ17 በ18 አለን ፕሮግራም ብቻ አንድ ቀን ነው በዛ አካባቢ 16 17 18 ጾም ይፈታ ብለህ እንደሆነ አይ ነው። አዎ ጾም ይፈታ ብሎ ነው መሰለኝ። ያው እንግዲህ ከ16 በኋላ ጾም የሚፈታው ያው ብሎ መሰለኝ እንጂ አሁን ምክንያት የለም ሌላ። ሸራፍልሽ ዳቦ ደስ ብሎኝ ነው በላው። አሪፍ ነው ዳቦ በጣም ለማንኛውም ስላገኙሽ ግን ደስ ብሎኛል። ላይክ ይሄን ቀን አብረን በማሳለፋችን ምናምን የመጀመሪያው በዓላችን ነው። የመጀመሪያው በዓላችን በጣም ተዋረቁት። አንቺ እኮ አላስታወሽኝም ጭራሽ እኮ። ዝም በል አሞኛል። ጌታን እኔ ሞት አሙሻላ እግዚአብሔር ይማርሽ። በግድ እኮ ነው አሁን አንተ ሙይቃ እንደዚህ ምናምን ስለሆነ ምናምን ቪዲዮ ሰራው እንጂ አልሰራም ነበር። አይ ነው ትካረልች ማማተል ማርያም ደግሞ አያስታውቅብኝም ፊቴ ምናምን ነው ወንድም ምስል። አሁን ስላገኘሽ ይሻልሻል። ደነዝ ስድብም አለው። ለማንኛውም በቃ ወደዛ ምትዘጋም ከሆነ ዝጋቲ ምን ይዘጋባው? ምን አትቅረጽ እኮ አሁን በቃ እንዴ በቃ ለምግብ ነው የመጣሽው እዚህ? ምግብ እንዳለ በርግጥ አላወኩም ነበር፣ ግን ለዳቦ ነው የመጣሽው? የሆነ ነገር እንደሚኖር ገምቼ። አንተ ኢግኖር አደረገችኝ እኮ ዳቦውን ስታይ። ከማለት አንተ ከሱ ትበልጣለህ እንዴ? አንበልጥ። እሱ ነው እስከዛሬ ያውቀው ዳቦ እውነት ብረት ግመጭ ጌታዩ ምን ነው ታለው? አው አማርሽ ባይዛው ማለት ነው ቪዲዮ የመስራት ኢነርጂ ወርዷል። እግዚአብሔር ወርዷል። አይረዳኝም በቃ ከዛ ምንም በቃ ከሱ ጋር ነው ባይዛው የመስማማው እንጂ ማለት ነው ከሰው ጋርም አያስማማኝም። ሰሙኑን ያን ጨንጨስ ብሏል እንዳረገበሽ እንደወንድ እንደወንድ ስማታ ሆርሞንስ ትደበድበኛለች። እግዚአብሔር በቃ ውስጤ የሆነ ነገር ሰላም አይሰማኝም። ማርያም አይዞሽ ምን ላድርግ እኔ ያለው
በሰላም ቁጭ ብለን ብላ ትጫዋለች። ሀገር ሰላም ብሎ ሀገር ስልኩን ሲነካካ እኔ እንዲህ ነው አደረገው። አሁን እንደዚህ ስልኩን እየነካካ ነው። እኔ እንደዚህ አድርጌ ይዘጋበታለሁ ማለት ከዛ እኔም ካረኩት በኋላ ነው ያ ነገር ትነቃለች። እና ለዚህ መድኃኒት ያላችሁ ሰዎች እባካችሁ እኔ መድኃኒት ተሻክሽል ሐኪሜ ነህ መድኃኒቴ ፈዋሼ ነህ እናቴ ስፈኝላችሁ አንዴ ቦይዛ ዘፈን ነው መዝሙር ዘምርላችሁ እንደዚህ ከነ ጸጉሬ እሺ ምንድነው የሚላለ ቡሄ በሉ ልጆች ሁሉ እኛማ ጌታ ያለም ፈጣሪ የሰላም አምላክ ትሁት መሪ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን እያለ ይቀጥላል። አባቴ ቤት አላውቀውም አላውቀውም። ለማንኛውም እኔ ብሎ ናት ወይ እኔ ስለደከመኝ ነው ቁጭ ብዬ እግዚአብሔርን እያዞረኝ ስለሆነ ነው። በሌላ ቆንጆ ቪዲዮ እስክንገናኝ እንወዳችኋለን። ይህንን ቪዲዮ ላይክ በማድረግ ጀምሩ እና መልካም ቡሄ ላይ ያላችሁበት ይሆንላችሁ። እንወዳችኋለን፣ እናከብራችኋለን። እንዳልኳችሁ በቃ ሄሉዬን አፋ አረግላችኋለሁ። ዛሬ ስላመመኝ ነው ላይክ በደንብ ያወራኋችሁና ይረዱሻል። አድናታለሁ እንዳታስቡ። መልካም በዓል። እንወዳችኋለን። ባይ ቢ ገዳም የፍቅር ገዳም ልቤ ሳንተን አይከዳም ስሜት ፍቅር ይልሃል አንተስ ምን አስበሃል ገዳም የፍቅር ገዳም ገዳም የፍቅር ገዳም ገዳም የፍቅር ገዳም ልቤ ሳንተን አይከዳም ስሜት ፍቅር ይልሃል አንተስ ምን አስበሃል ገዳም